የቤቶ ባለቤት ያውቃል። እንማር ስለ ጽድቅ እንማር ስለ እውነት እንማር ዘመኑ ነውና የዘመኑ መምህር ዘመኑ ነውና የዘመኑ መምህር የዘመኑ መምህር ሞት የጥሪ ደወል ሲያቃጭል በጆሮ ምነው ቢቀርብን የቃየልን ኑሮ ምነው ቢቀርብን የቃየልን ኑሮ አቤል በሥጋ ሞት ቢለይም ሕያው ነው። አቤል በሥጋ ሞት ቢለይም ሕያው ነው። በሕይወት የሞተ ወንድሙ ቃየል ነው። በሕይወት የሞተ ወንድሙ ቃየል ነው። የሞተው ወንድሙ ቃየል ነው። በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ ሁላችንም በዚህ ዜማ ያሳደገ አባት እግዚአብሔር ዝማሬ መላእክትን ቃለ ሕይወትን ያሰማልን። መርሃ ግብሩን ጨርሰናል። አጠር ያሉ ማሳሰቢያዎች ስለምንሄድበት አካሄድ በተመለከተ አጠር ያለ ማሳሰቢያ ይኖራል። ወደ ማሳሰቢያው ከመሄዳችን በፊት ሁለት አካላትን እናመሰግናለን። በተለይ የኢትዮጵያ አየር መንገድ ይህንን መርሃ ግብር በዚህ አይነት ሁኔታ በሰዓቱ መከበር እንዲችል የአየር መንገዱ እንዲሁ ከአብይ ኮሚቴው ምስጋና ቀርቧል። ብፁዕ አቡነ ይስሐቅ ቀደም ሲል እንደነገርናችሁ የመምህር ዘላለም በስመ ጥምቀቱ ወልደ ሰማዕት መልካም ስራዎችን ለማስቀጠል በተጀመረው መርሃ ግብር መሰረት ከብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ በመቀጠል ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስም እንዲሁ በሀገረ ስብከቱ ስም ድጋፍ አድርገዋል። ይሄ እንግዲህ የመርሃ ግብራችንን በዚሁ አጠናቀናል። አጠር ያሉ ማስታወቂያዎችን ሰምተን ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ ቃለ ቡራኬ ቃለ ምዕዳን በመስጠት ይሄን መርሃ ግብር በጸሎት እናጠናቀቃለን። ጉዟችን ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል ነው የሚሆነው። አጠር ያለ መምህር አቅርቡ። እሺ፣ ብፁዓን አባቶቻችን እንዲሁም ደግሞ ክቡራን የገዳማትና የአድባራት አስተዳዳሪዎች እንዲሁም ደግሞ መምህራችንን መምህር ዘላለም ወንድሙን ለመሸኘት በዚህ የተገኛችው ቤተሰብ ጭምር በአጠቃላይ አንድ አቅጣጫ የምናሳይበት መመሪያዎች ስላሉን ይሄ ሁሉ ተደክሞ ተሰርቶ መጨረሻ ጉዟችን ላይ እንዳይበላሽና ጥንቃቄ ማድረግ ስለሚገባን አንዳንድ መልእክቶችና ምስጋናዎች እንድናቀርብ ነው። ነፍስሁነ ወልደ ሰማዕት ሀገረ ሕይወትን መንግሥተ ሰማያትን ያብስር። የቸርነቱ ሰዓቱ በጣም ስለመሸ በሰላም ቀኑ እንዲከናወን ምኞት ስላለኝ እኛ ሀዘናችን አልተጠራም። በጣም ተደስተናል። እጅግ በጣም የቤተ ክርስቲያኒቱን
ዓላማ ይዞ የተፈጸመ ስነ ስርዓት ቅድስት ማርያም ያቺ ደሴ ማርያም ቅድስት ማርያም ጠርታ ወስዳ ልጇን አገልጋዩን በዓለም ዙሪያ የከበረ ሽኝት እንዲደረግላት አውጃለች። ወደ ራሷ ነው የጠራችው። እዚያ በደንብ አገልግሏል። እንትኖች ጋራ ከነዚህ ከዘመኑ ተሟጋቾች ጋር እኔም ደርሶኛል። አብረን ታይተናል። ትልቅ አገልግሎት የፈጸመ ወንድማችን ነው። እዚያም እመቤታችን ዋጋውን ከፍለዋለች። በስብከት ወንጌል ተቀጥሮ ያውም እሱ በደሞዝ አይቀጠርም፣ ነፃ ነው የሚያገለግለው። ደሞዝ የለውም፣ የቀን አበል አይጠይቅም። የሐዋርያት ኑሮ ይኖራል ብለው እኒህ አባት አቡነ ሄኖክ ትናንት ተናግረዋል። የሐዋርያት ኑሮ በገቡበት አንድ እንጀራ ጽዋ ውሃ ብቻ ነው። ያንን ኑሮ ነው የኖረው ይሄ ልጅ። በጣም ተወዳጅ። ቤተ ክርስቲያንም ደግሞ ስራዋን ሰራች፣ ዋጋውን ከፈለችው። በዚያ አሳየን እግዚአብሔር። እሱን ላገለገለ ወንድሙ ተናግረዋል ቅድም። እሱን ላገለገለ በግልጽ ዋጋውን ይከፍለዋል። እግዚአብሔር ቸር መሐሪ ይቅር ባይ ነው። ልጃችን አንጀቱን አስሮ ነበረ ያገለገለው። በእውነት እኔ አሁን ያን በቀደም አዝኜ ነበረ፣ አሁን ተደስቻለሁ። ሰውነቴ ሽሯል። ከዚህ የበለጠ ክብር የለም። ከዚህም ወዲያ ቢኖር በዚህ ያስገባል 19 ዓመት ኖሯል። በ49 ዓመቱ ይህን የመሰለ ክብር አግኝቷል። በጣም ደስ የሚል ሽኝት የተደረገ ነው። በሰማያዊ ላይ በደስታ ይጠሩት እያችን ማስተማር ጊዜ ብዙ ነበረ ስለሱ፣ ብዙ የሚናገረው ነበረ ስለሱ። በራሱ ላይ ቆም ሳይታይ እኮ ማን ላይ ነው መሰለኝ። አይ ችግር የለም። በከተማ የሚኖር ባይታዊ ሰው ያላወቀው እግዚአብሔር የሚያውቀው ባይታዊ ይኸውና እግዚአብሔር እንዲህ በግልጽ አሳመረለን። ክብር ምስጋና ለእግዚአብሔር ይሁን። አራት ማዕዘን የመጣችሁ የደከማችሁ ዋጋችሁን ልክፈላችሁ። ተባረኩ። እግዚአብሔር ከእናንተ ጋር ይሁን። ብፁዓን አበው ሊቃነ ጳጳሳትን ደክሞ ብዙ አገልግሎት ፈጽመውለታል። ሁላቸው ለቅቀውለታል። ከአራቱ ማዕዘን የመጣችሁ ልጆችን በሚገባ አገልግሎት ፈጽማችኋል። የአገልግሎታችሁ ዋጋ እግዚአብሔር ይስጠላችሁ። ተባረኩ። እግዚአብሔር በረድኤቱ ከዳግም ሀገር ይሰውረን። እንደ መምህር ዘላለም ያለ እውነተኛ መምህር ይተካልን። ለቤተ ክርስቲያናችን ይተካላት። ከዳግም ሀገር ይሰውረን። ያቱን ለምረን ቁጣውን በትዕግስት ይመልስልን። አሁን እያመኗቸው ለምን አባታችን ሆይ በሰማያት የምትኖር